ውቢቷ ወራቤ ከተማ አስተዳደር እንዲሁም የሰላም ተምሳሌት የሆነችው ከተማችን በሰላም መጣችሁ ለማለት እወዳለሁ። እንግዲህ ወራቤ ከተማን ምናልባት ማታውቁ ካላችሁ ወራቤ ከተማ ከአዲስ አበባ ከተማ አስተዳደር ከማዕከላችን ማለት ነው በ172 ኪሎ ሜትር ርቀት የምትገኝ ከተማ ናት። እንዲሁም ደግሞ የስልጤ ዞን መዲና የሆነች ከተማ ናት። አሁን ደግሞ የማዕከላዊ ኢትዮጵያ ማህበራዊ ክላስተር ቢሮዎች መቀመጫ ናት። እንዲሁም ደግሞ የወይነ ደጋማ የሆነ የአየር ንብረት ያላት ከ127,000 በላይ ማህበረሰብ የሚገኙባት ከተማ ናት ማለት ነው። ወራቤ ከተማ የተለያዩ ብሔሮች፣ ብሔረሰቦች እንዲሁም ደግሞ የተለያዩ እምነቶች አብረው ተቻችለው ተፈቃቅረው የሚኖሩባት ፈጣን እድገት ያላት 24 ዓመት ዕድሜ ያላት ከተማ ናት ወራቤ ከተማ አስተዳደር ማለት ነው። ከፍተኛ የሆነ የልማት እና የመሰረተ ልማት ጥያቄዎች ያሉባት ከተማ ናት። እንግዲህ ይህን ጥያቄ ለመመለስም እንደ ወራቤ ከተማ አስተዳደር በርካታ ስራዎችን እየሰራን ያለንባት ከተማ ናት። አንዱ ከተማ አስተዳደራችን በከፍተኛ ሁኔታ ከሚያሳድጉ እንደ ሀገርም ተቀርጸው ከወረዱ ሴቶች አንዱ ከኢንዱስትሪ ልማት ስራችን ጋር ተያይዞ ሰፊ የሆነ የኢንዱስትሪ መንደር ለይተን የከተማው የገቢም አጠቃላይ ስራ ዕድልም የሚፈጥር ከፍተኛ የሆነ ከ1000 ሄክታር መሬት በላይ ለይተን እያለማን ያለ በዚህም ከ163 በላይ ባለሀብቶች ገብተው ኢንቨስት እንዲያደርጉ እንዲሁም ደግሞ እዛ ቦታ በርካታ የስራ ዕድሎች እንዲፈጠሩ እያደረግን ያለንበት ከተማችን ቀጣይ በተሻለ መልኩ እንድታድግ እድል የሚፈጥር ስራ እየሰራን ያለ መሆኑን ለማንሳት ነው። ሌላው እንደ ከተማችን አንዱ የልማት ጥያቄ ትልቁ ጥያቄያችን የአስፋልት የወሰነ ውስጥ አስፋልት የለም። ይህን አስፋልት ተደራሽ ለማድረግ ማህበረሰባችን አነቃንቀን ከ1 ቢሊዮን ብር በላይ የሆነ 5.7 ኪሎ ሜትር የአስፋልት ስራ አስጀምረን ማህበረሰቡንም እያነቃነቅን ማህበረሰቡ ከኛ ከጎናችን ሆኖ ያለውን እየሰጠን አስፋልቱን እየሰራን ያለንበት ሁኔታ ያለ መሆኑን ለማንሳት ነው። ሌላው ከተማችን የኮሪደር ልማት አካል የሆነ የወንዝ ዳርቻ ልማት አሁን እዛ ግቢ ውስጥ ያለ ነው። ከ6 ሄክታር መሬት በላይ የሆነ የወንዝ ዳርቻ ልማትን እየሰራን ያለንበት እሱም በግንባታ ሂደት ያለ በቅርቡ አልቆ የሚመረቅበት ሂደት ያለ መሆኑን ለማንሳት ነው። ከዛ ውጪ እንደ ሀገርም ከዚህ ከአገልግሎት ስጣት ማዘመን ጋር የማዘጋጃ ቤት አገልግሎት ስራችን እንደ ሀገርም ግንባር ቀደም የሆነበት ስራ ነው። እሱም በርካታ የሆኑ እንግልቶችን እንዲቀርፍልን ያደረገ በጥሩ ሁኔታ እየሰራንበት ያለ ትልቅ ስራ ነው ማለት ነው። ሌላው ዛሬ መድረኩም የዛም ዓላማ ነው። ከዚህ ከውሃ የወተር ፈንድ አገልግሎት ጋር ተያይዞ የወተር ፈንድ ፕሮጀክት እኛ ጋር አለ። ከውሃ አገልግሎት ጋር ተያይዞ ይሄ የወተር ፈንድ በወራቤ ከተማ አስተዳደር እየተሰራ ያለ ነው። ወራቤ ከተማ አስተዳደር ቅድም እንዳነሳሁትም ማህበረሰቡ ከተማ በጣም ፈጣን እድገት ያለው ከመሆኑ ጋር በጣም ብዙ የመሰረተ ልማት ተደራሽነት ይፈልጋል። አንዱ የውሃ ችግር አለ። የከተማ ውሃ ሽፋናችን ከ23% ማይዘለን። ለዚህም የሚሆን በክልልም በፌዴራልም በከተማችንም በማችንግ በዞናችንም በማችንግ ፈንድ እየተሰራ ያለ የወተር ፈንድ ፕሮጀክት አለ። ይሄ ፕሮጀክት ዛሬ ጥሩ አርጎ ይመክርበታል ብለን እናስብ። ያለ ውሃ የሰው ልጆች የዕለት ተዕለት እንቅስቃሴያቸውን ለመከወን ይቸገራሉ። ውሃ ማህበራዊና ኢኮኖሚ እንቅስቃሴዎችን ለማሳለጥ ሚናው ከፍ ያለ ነው። ውሃ ለከተሞች የተለየ ባህሪና እንድምታ ያለው ነው። እንደሚታወቀው በሀገራችን እንዲሁም በክልላችን የከተሞች የእድገት እንቅስቃሴ ከጊዜ ወደ ጊዜ እያደገ እየመጣ ነው። በዚህም በከተሞች የንግድ፣ የሆቴል፣ የትራንስፖርት፣ የቱሪዝም እንቅስቃሴ እጅግ እየጨመረ መጥቷል። እነዚህ ሁሉ አገልግሎቶችን ለማሳለጥ በከተሞች የንጹህ መጠጥ ውሃና ሳኒቴሽን አቅርቦት ትልቁን ድርሻ ይይዛል። ቅድም በመክፈቻ ንግግርም ከንቲባው እንደገለጹልን የወራቤ ከተማ የውሃ እንትን አሁን ያነሳናቸው የንግድ፣ የትራንስፖርት፣ የቱሪዝም አገልግሎትን ያሳልጣል።
ይህን መድረክ በተለየ ሁኔታ እዚህም ስናደርግ ወራቤ ከተማ የሚታየውን የንጹህ መጠጥ ውሃ ችግር ለመቅረፍ የተሰራን ስራ ይሄ ቤትም ልዩ አጽንዖት ሰጥቶት ወደ አንድ ደረጃ እንዲያደርስ የምክክራችን አካል አድርገን የከተሞች ውሃ አገልግሎት ፎረም ትልቅ ሚና የሚጫወት ከመሆኑም በላይ የውሃ አገልግሎቶች እርስ በርስ በማስተሳሰር በትብብርና በመደጋገፍ የከተማ ነዋሪውን ሕዝብ የንጹህ መጠጥ ውሃ ጥያቄ ለመመለስ የውሃ አገልግሎቶች አጋርነት ቅድም የተከበሩ የፌዴሬሽኑ ፕሬዝዳንት እንደገለጹት እሱን ስራ ማጠናከር ያስፈልጋል። የኢትዮጵያ ከተሞች ውሃና ሳኒቴሽን ፌዴሬሽን የውሃ አገልግሎት አጋርነት ለማጠናከር እንዲሁም በየክልሉ የውሃና ሳኒቴሽን ፌዴሬሽን በማቋቋም ተከታታይነት ያላቸውን ፎረሞች በማካሄድ የውሃ አገልግሎቶችን የማነቃቃት አንዱ ከሌላኛው ልምድ እንዲወስድ የማድረግ በማቴሪያል በሰው ኃይልና በፋይናንስ እንዲደጋገፉ የተጀመሩ ስራዎች ተጠናክረው እንዲቀጥሉ በዚህ አጋጣሚ ማሳሰብ እወዳለሁ። በከተሞች አካባቢ የውሃና ሳኒቴሽን አጠቃቀማችን ከገጠሩ ሲነጻጸር በእጅጉ የሚለይ ነው። ስለዚህ በከተሞች ለአንድ ሰው በቀን ማግኘት ያለበት የውሃ መጠን በተቀመጠው ስታንዳርድ ስንመለከት በከፍተኛ ሁኔታ ስራ የሚጠብቀን መሆኑን ያሳያል። የውሃ አገልግሎትን የውስጥ አሰራርና አደረጃጀት በማስተካከል በርካታ ለውጦች በየውሃ አገልግሎቱ እያስመዘገብን መጥተናል። አሁን ይሄ ቤትም በደንብ መክሮ የጋራ ማድረግ የሚጠበቅበት ብዙ ጊዜ የውሃ ተቋማትን የማስተዳደር ጉዳይ ፈታኝ የሆነ መጥቷል። ተቋማትን መገንባት የሚቀልበት ተቋሙን ግን ማስተዳደር ፈተና እየሆነ የመጣበት ወቅት ላይ የምንገኝበት ነው። ስለዚህ ባለፈው ዓመት 3 ትላልቅ ፕሮጀክቶች አስመርቀን ወደ ተግባር አስገብተናል። ቡኢ፣ ዳሎቻ፣ ሽንሽቹ። የእነዚህ ተቋም የማስተዳደር ስራ በምን ደረጃ ላይ ይገኛል፣ ሌሎችስ እንዴት የሚለው ነገር በማየት ተቋም የማስተዳደርን ስራ ይሄ ጉባኤ ልዩ ትኩረት ሰጥቶ መምከር ይጠበቅበታል። እስከርባችንንም ኬፓችንንም በዚህ መልኩ አምሮብን ተውበን ይሄን መድረክ በደመቀ ሁኔታ እንድናደርግ አቶ ያሲን፣ አቶ ጨፋ እና አቶ አባስ ላደረጉት ልዩ ዝግጅት ጉባኤውን እንዲያመሰግንልኝ በአክብሮት እጠይቃለሁ። በአጠቃላይ በነበረን ቆይታ የተሳካ እንዲሆን ልባዊ ምኞቴን እየገለጽኩ ውይይታችን ያማረ የደመቀ በመጠቀም አዳማ ፌዴሬሽኑን ከልብ እያመሰገን የሚኒስትር ከተማ አስተዳደር እና የክልል ውሃ ቢሮ በጋራ በመቀናጀት ወደ ተሻለ ስራ አፈጻጸም ለመድረስ ችለናል። የሚኒስትሪውም የክልሉም የከተማ አስተዳደሩ ድጋፍ ዋና ብርታቱ የማኔጅመንት ስታይል እና ማኔጅመንት ሊንኪንግ ስታይል በጣም ወሳኝ ነው። ለአንድ ውሃ አገልግሎት ህይወት የሚሰጠው ሰራተኛና ማኔጅመንቱ ነው። ሌላው ድጋፍ ሰጪ ነው፣ ሞቲቬት የሚያደርግ ነው እና በዛ ልክ ነው እኛ ስራችን እየሰራን ያለነው። የባንክ ፍጆታዎችንም በማስተካከል ቆጣሪዎችን በየጊዜ በመቀየርና በየግቢ የሚባክነው የሚገርማችሁ የውሃ አገልግሎት ግቢ ውሃ ከተከፈተ የሚዘጋ ሰው ትንሽ ነው። ሽንት ቤት፣ ሻወር ውስጥ በየግሪነሪ በየፓምፕ ቤቱ የሚባክነው ውሃ በጣም ብዙ ሺህ ነው። አሰስመንት ሰራል። ወደ 60 ቆጣሪ ገጠምንና አሰስመንት ሰራል። የመንግስት በምን አለባ የሚል ዘበኛ ምን አለባ በቃ የከፈቱ ማፈሶ የሚል አስተሳሰብ ካልተቀየረ ከኛ የውጭ መቀየር አይችልም። ጥሪ የተደረገላችሁ እንግዶች በዚህ በተቀደሰ ፕሮግራም የኢትዮጵያ ከተሞች ውሃና ሳኒቴሽን ፌዴሬሽን ወክዬ ንግግር እንዳደረግ በመፈቀዱ የተሰማኝን ልባዊ ምስጋና ለመግለጽ እወዳለሁ። እንደምታውቀው የኢትዮጵያ የከተሞች የውሃና ሳኒቴሽን ፌዴሬሽን ዋናውና መሰረታዊ የተቋቋመበት ዓላማ በከተሞች መካከል ጤናማ የሆነ የውድድር መንፈስ ተፈጥሮ ከተሞች ወደ አንድ ፕላትፎርም መጥተው አንዱ ከሌላው እየተማማረ 3-4 መሰረታዊ ነገር ነው ከተሞች የተቋቋሙበት። አንደኛው ለየከተማው ማህበረሰብ በቂ ዘላቂ የሆነ ውሃ
እና እንዲሁም ጥራቱን የጠበቀ ውሃ ማቅረብ ነው። ሁለተኛው ሶስተኛው በፋይናንሻል ሰስቴኔብል የሆነ ፉል ኮስት ሪከቨሪ ይህን መሰረት ያደረገ ፋይናንሻል ሰስቴኔብል የሆነ ስቴብል የሆነ ተቋም እንዲገነቡ ነው። ከሱ ጋር ተያይዞ የሚሰጡት አገልግሎት ተደራሽ ቀልጣፋ እንዲሆን አገልግሎታቸው በዘመናዊ ወይም ዲጂታላይዜሽን የታገዘ እንዲሁም ማድረግ ነው ዋናው መሰረታዊ ነገር። በመጨረሻ የደንበኞች እርካታ ማረጋገጥ ሴሚ አርበን የሆኑ አካባቢዎች ላይ አፎርደብል ዋተር ወይም ደግሞ አፎርደብል በሆነ ዋጋ የንጹህ መጠጥ ውሃን ለማቅረብ የሚሰራ በኢንቨስትመንት የሚሰራ ድርጅት ነው። የራሱ የሆነ አፕሮች አለው። ያው ከእነዚህን ፕሮጀክቶች 4 ክልሎች ላይ ትግራይ፣ ሲዳማ፣ ማዕከላዊ ኢትዮጵያ ላይ 3 ክልሎች ላይ እንሰራለን። እነዚህ ክልሎች ላይ ስንሰራ ቅድም የአዳማ ፕሬዘንቴሽንን እንደሰማ ነው በዋናነት ሌጋል ፍሬምወርኩ ላይ የነበራቸው መሰረት ነው እንዲስፈነጠር ያደረግን ብሎ በደንብ እየቀረበ ነበር ማለት ነው። ስለዚህ ከሌጋል ፍሬምወርክ ያሉ ጉዳዮችን በደንብ አንጥረን ከቦርድ አሰራርና ዲዛይን ጋር አዋህደን ወደ ስራ ማውረድ የሚችልበትን ነገር በአንድ ተጨማሪ ስልጠና ይታገዝ በሚል ሀሳብ ወስደን መንገባቱ ሆኖና አንድ ሁለተኛ ማጠቃለያ ይልያስ ከአዳማ ልምድ ጋር በተያያዘ ለቀደም አቶ አመድን እያስቆናቸው ነው። አሁን ሲነግሩን ለምን ወደ ቦትሊንግ እና ውሃ ማሸግ ምናምን ያገቡን ሲባል እኛ ከዛ በላይ ከፍ ብለናል እያሉ ነው። ስለዚህ ቀደም አንድ አስተያየት ሰጪ እንደገለጸው አቅም ያለን የውሃ አገልግሎቶች ሳንጠባበቅ ልምዱን በዝርዝር መቅሰምና ወደ ራሳችን መውሰድ የምንችልበትን ነገር ብንጀምር ምንም መጠባበቅ አያስፈልግም ማለት ነው። ግን ሁል ጊዜ የስኬትና የውጤታማነት ሚስጥር ተስፋ ለመቁረጥ